والله እድለኛ ናንተ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሶላ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁሉ አልንገረችን ዱንያ መጀመሪያው ለቅሶ ማዕከሏ ድካም መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ ቡኻሪና ሙስሊም ላይ እንደተዘገበው አንድን ስለ ሶስት ሰዎች ታሪክ ዘገቡ፣ አስተላለፉ። ሐዲሳቸውን አብዛኞቻችሁ ታውቁታላችሁ፣ ግን እንደግመዋለን። يقول عليه الصلاة والسلام ነቢያችን ምን ይላሉ? انطلق ثلاثة نفر ممن كان قبلكم حتى أواهم المبيت إلى غار فدخلوه ከናንተ በፊት ከነበሩ ሶስት ሰዎች ይላሉ። ስለ ሶስት አላህን ፈሪ ሰዎች ታሪክ ይናገራሉ። እነዚህ ሶስት ሰዎች በረሃ ላይ ወጣዋል። በረሃ ላይ ይሄዱ ያለ ጨለማ ለበሰባቸው፣ መሸ፣ ዝናብም ይወርድ ነበር። ከዛ ማደሪያ ስለፈለጉ ወደ ሆነ ዋሻ ውስጥ ገቡ። ከትልቅ ተራራ ስር ያለ ዋሻ ነው። ከዛ ውስጥ ገቡ ይላሉ። فانحدرت صخرة من الجبل فسدت عليهم الغار ከተራራው ላይ ትልቅ ቋጥኝ ተንደርድሮ ወረደና በሩን ዘጋባቸው። እነዚህ ሰዎች ያሉ ውስጥ ነው። በጣም ያስፈራ ክስተት። ግን አላህን የሚፈሩ ሶስት የአላህ ባሮች ነበሩ። በጣም ተቅዮች ነበሩ። እንዴት ተቅዋቸው ካሉበት ጭንቀት እንዳወጣቸው እንመለከታለን። ሞባይል የለ፣ ደውለው ሰውን አውጡኝ እንዳይሉ፣ ቢጮሁ አይሰማ፣ ድንጋው ቢያንቀሳቅሱት አይንቀሳቀስ። ምን ያድርጉ? አንደኛው ከመሃላቸው ተነሳና ምን አለ? ኢነሁ ላ ዩነጂኩም ሚን ሃዚሂ الصخرة ኢላ አን ተድዑ الله بصالح أعمالكم። አሁን ካላችሁበት ጭንቀት እኮ የሚያድናችሁ የለም፣ አንድ መንገድ ነው ያላችሁ። ያ ምንድነው? አላህን Subhanahu Wa Ta'ala ካሁን በፊት በሰራችሁት ኸይር ስራ ብትለምኑት እንጂ ነጃት ወጥቶ ማላችሁ። شوف تعرف الى الله في الرخاء يعرفك في الشدة። ከአላህ ጋር በጥሩ ሰዓት ተዋወቅ፣ ሲጨንቅ አላህ ያደርስልሃል። ومن يتق الله يجعل له مخرجا መውጫ ያበጅልሃል አላህ። እነዚህ ሰዎች እንግዲህ ሷሊህ ነበሩ፣ ደግ ስራቸውን ወደ አላህ ሊያቀርቡ ነው። ከዛ ምን አለ አንደኛው ሲጀምር? قال رجل منهم አንደኛው ምን አለ? اللهم كان لي ابوان شيخان كبيران ሁለት ወላጆች ነበሩኝ፣ እናትና አባቴ ያረጁ ሽማግሌዎች ናቸው። እነሱን ሁሌ በመخدም እንከባከባቸው ነበር። ወተት ያለብኩ እነሱን ሳላጠጣ ማንንም አላጠጣም፣ እኔ እንኳን አልጠጣም ይላል። እነሱን ሳጠጣ ማን ነው ይሄን የሚያደርግ በዘመናችን? እነሱን ሳላጠጣ እኔ አልጠጣም፣ ልጆች የማይጠጡም ነበር ይላል። አንዴ ዛፍ ለመቁረጥ ወጣ ወደ በረሃ ቤት ስመለስ فوجدتهما نائمين ተኝተው አገኘዋቸው ሁለቶችም። ላነቃቸው ጠላው። فلبثت والقدح على يدي እጀለይ የሚጠጡበት ሳህን እጀለይ እንዳለ አንተዚሩ استيقاظهما حتى برق الفجر ንጋት ወግግ እስኪል ድረስ ማታ ከዒሻ የጀመረ ይሄን የሚጠጡትን ወተት እንዳለ በላቸው ይዞ ቆሟል። ይሄ ሰው يقول والصبية يتضارعون عند قدمي ልጆች እርቧቸው ባባ ጠጣን ያሉ እግሬ ላይ ከረሃብ የተነሳ ይነሳሉ፣ ይወድቃሉ። ማንንም አላጠጣም ብዬ ይዤው እስኪነጋ ቆየው። فاستيقظا ሁለቱም ሲነቁልኝ فشربا غبقهما የሚጠጡትን ወተታቸውን ሁለቱም ተጎነጩት። ከዛም ይሄን ኸይር ስራው ትልቅ ኸይር ስራ ነው። ከዒሻ ጀምሮ እስከ ሱብሒ ወተቱን ይዞ ቆሞ ልጆቹ ከታች እየተወራጩ እሱም ርቦታል። እነሱ ሳይጠጡ ግን ሊጠጣ አልፈለገም። ለእናት ለአባቱ ያለው ክብር በዚች ኸይር ስራው አላህን እንግዲህ ሊለምን ነው። ምን አለ? اللهم إن كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه። አላህ ሆይ ይህን ስራ ያደረግኩት ያንተን ፊቱ ፈልጌ ያንተን ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ። يقول ነቢያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت شيئا ይሄ ቋጠኙ ትንሽ ሸተት አለ። لا يستطيعون خروج منه ነገር ግን እነሱ የሚያሾልካቸው አይደለም፣ ትንሽ ግን ሸተት አለላቸው። ሁለተኛውም ኸይር ስራ ሊያስቀድም ነው። وقال الآخر ሁለተኛው ምን አለ? اللهم استأجرت أجراء وأعطيتهم أجرهم غير رجل واحد። እኔ አለ ሰራተኞች ሀብታም ሰውዬ ነው፣ ግን አላህ የሚፈራ ሰው ነበር። ሰዎችን ቀጥሬ ያሰራዋቸው። ከዛም ስራው እንደጨረሱ ደሞዛቸውን ስከፍል
አንደኛው አነሰው መሰል አልቀበለኝም ብሎ ፊቴ ላይ ጥሎልኝ ሄደ ብሩን ይላል አልቀበልም አለ وترك الذي له وذهب የሱን ፈንታ ጥሎት ሄደ ይሄ ግን አላህ የሚፈራ ነበርና ይችን ብሩን ምን አደረገለት فثمرت اجره ይችን ብሩን ኢንቨስት አረኩለትና ማሳደግ ጀመርኩ ፍየል ገዛሉ ስታድግ ሌላ ፍየል ከዛ በግ ከዛ የሚጠብቃቸው ረኛ አሳደግኩለት ይላል فثمرت اجره በጣም አሰፋውለት حتى كثرت منه الاموال ገንዘቡ በጣም ገዘፈ ይላል ዑለሞች እንደሚሉት አንድ ሸለቆ የሚሞላ ነበር የከብቱ የምሩ ያቺ ብር እየተራባች ደረሰችው የሚያባዛለት ግን ይሄ ሀብታም ሰውዬ ነበር فقال كزام فجاءني بعد حين كتوسن كرجم غزي بحالا متانا من علي فقال يا عبد الله انت يا الله باريوي ادي الي اجري يعني تچات يركواتن برين سطنيالي فقلت كل ما ترى من اجرك ايه ولا متايو يانت دموز يتربون من الابل والبقر والغنم والرقيق እነሱን የሚጠብቁላ እረኛ ገዝቶለታል ባሪያ ገዝቶለታል ከብቱ ላሙ ፍየሉ እንዳለ ትልቅ ነው ይሄ ሁሉ አንተ ንብረት ነው ወሰደው አልኩት فقال يا عبد الله لا تستهزئ بي انت يا الله ባሪያ አታሹፍብኝ ብሬን ስጠኝ ነው መልእክት ትንሿን ብሬን فقلت لا استهزئ بك እኔ ያሾፍኩብህ አይደለም فاخذه كله فاستقاه فلم يترك منه شيئا ለኔ እንኳን አንዲት ፍየል ሳይተውልኝ ያንን የቀጠርኩለት እረኞችን ያን ሁላ ከብት ፍየል እየነዳ ይዞት ሄደ የሚገርም ስራ አሁን ሰው ያበደረንን እንኳን መልስለት እንኳን ብሩን አብዝተን ኢንቨስት አድርገን ከኛ በላይ ንብረት ይዝልን መልስለት ያምሩን አጅቤ ተቅዋ ይጠይቃል ከዛ ይሄ ሰው በዚህ ኸይር ስራ ወደ አላህ ሊቃረብ ነው ምን አለ اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه الله ሆይ ይሄን ስራ ያደረኩት ያንተን ውዴት ያንተን ፊት ፈልጌ ከሆነ ካለንበት ጭንቀት አድነን አለ ኸይር ስራ ወደ አላህ ተስቀደመ ነብያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت الصخرة غير انهم لا يستطيعون خروج منها ቋጥኙ ሸተታለ ነገር ግን ስቲልም መውጣት አይችሉም ጠባቡ ግን የተወሰነ ተከፈተ ሶስተኛ ኸይር ስራ እንግዲህ መቅረብ አለበት ሶስተኛውም ቆመ አላሁ አክበር وقال الثالث سوستنيا من اللهم إنه كانت لي ابنة عم يعني يعقوتي لج نبرج كانت أحب الناس إلي بطعم ودات نبرال السم مؤمن نصا مؤمنات الله فريناتشو فكروا عليه ودك وفي رواية بدينا زقب علي من الآن كنت أحبها كأشد ما يحب الرجل النساء عند وند سيتني أفكر الكتبالة يزاني هل نبر مودات بفكروا سكرين نبر الآن فأردتها على نفسها فامتنعت مني طيقت كنيغا زين عند سرا مطفو سرا فامتنعت صام صالح الله انفري نبرج እህቶቼ ተመልከቷት ምን አለች እምቢ አለች እምቢ ብላ ሸሸች حتى ألمت بها سنة من السنين አንዴ ግን ድርቅ አገራችን መጥቷል እኔ ባለ ብዙ ሀብት ባለ ጸጋ ነኝ መጣች ልትበደረኝ አልሰጥሽም እሺ እስካላልሽ ድረስ አልኳት እምቢ አለች ተመለሰች መጨረሻ በጣም ሲቸግራት መጣችና ሻለችኝ فجاءتني فأعطيت 20 و100 دينار على أن تخلي بيني وبين نفسها ففعلت 120 ዲናር የወርቅ ሳንቲ አንድ ዲናር ወደ 4 ነጥብ ከምናምን ግራም ብዙ ብር ነው የወርቅ ሳንቲ ሰጠዋት ወደ 120 የሚሆን ዲናር በምን ነው ስምምነቱ ግን እሺ ልትለኝ ከኔ ጋር ዚና ልትሰራ በዚህ ተስማማችና ብሩን ሰጠዋት ቤት ገባችልኝ فلما قعدت بين رجليها ከግሮቿ መሐልም እንደተቀመጥኩ ይላል قالت اتق الله እቺ አላህ ባሪያ ሴት ምናለች አላህን ፍራ ولا تفض الخاتم الا بحقه ያለ ሐቅ አትገናኘኝ አለች الله اكبر اتق الله للمؤمن كتنجر يدنجدال صام صالح نبرج اتق الله لجو يقول فانصرفت عنها وهي أحب الناس إلي وتركت الذهب الذي أعطيته جيتاي ماتو هياون يسطوات ورق تتشيلات كالصاقر تنسيتشي هدو بتقام يافكر كواتي يوددكوات كذا من على تلك سرعه يسولج سميت وستسيقبا إمام الغزالي እንደሚሉት አንድ ሶስተኛውን አቅሉን ያጣል አላህን ትረሳለ ስሜቱ ስትገባ በዚህ ስሜት ውስጥ አላህን አስታወሰ እተቅላህ አለችው ደነገጠ ተቷተነስቶ ወጣ አሁን በዚህ ኸይር ስራ አላህ ሊለምን ነው اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه ጌታዬ ሆይ
እኔ ይሄን ነገር የሰራሁት ያንተን ፊት ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ። يقول النبي صلى الله عليه وسلم نبياتين تاريخ سيدمدم من يلالو فانفرجت الصخرة فخرجوا يمشون ይሄ ትልቅ አለት ተንሸራተተና ወረታቸው ደቀ ሶስቱም ከዛዋሽ ውስጥ ወጡ ومن يتق الله يجعل له مخرجا አላህን የሚጠነቀቅ የሚፈራሰው የጭንቅ ሰዓት መውጫ ያበጅለታል። عند عالم من ይላሉ والله ይላሉ ይህን ታሪክ ሳነብ يتقطع قلبي ألما ልቤ በቁጭት ይበጣጠሳል ይላሉ። لو كنت معهم እኔ ከነዚህ ሰዎች ውስጥ ሆኜ ብሆን بماذا أدعو ربي አላህን በምን ስራ ነበር መማፀን? ምን ስራ አለን? والله ሶላታችን ፍራቻ የለው፣ አፋችን ሁሌ እሜት፣ ምንም ኸይር የለን والله። በየትኛው ስራችን ነው አላህን የምንማፀነው? አንተና እኔ እዛ ውስጥ ነው በየትኛው ስራ ነው አላህ ጌታ ይቺ ስራ አለች የምንለው? የለና መራቆት ነው والله። ኸይር እናስቀድም ይገባል የጭንቅ ሰዓት የምንወጣበት